ራሳችሁን አታዋርዱ። በሕይወታችሁ ፈጽሞ ልታደርጉት የማይገባ አንድ ትልቅ ስህተት አለ። ይህን ስህተት ከሠራችሁ ጓደኛም፣ የፍቅር አጋርም፣ አሰሪም፣ ሠራተኛም ማንም አያከብራችሁ። ቴክስት አድርጋችሁ ሲን አድርገው ዝም ሲሏችሁ ለምንድን ነው ደጋግማችሁ የምትጽፉት? የማይፈልጓችሁ ሰዎች መሃል ገብታችሁ ለምንድን ነው ራሳችሁን ለማስረዳት የምትታገሉት? እውነቱን ልንገራችሁ፣ ሰዎች ለምን እንደማያከብሯችሁ ታውቃላችሁ? ችግሩ ገንዘብ ማጣታችሁ አይደለም፣ መልክም ስለሌላችሁ አይደለም። ትልቁ ችግራችሁ እናንተው ራሳችሁን ማዋረዳችሁ። የራሳችሁን ቫልዩ እሴት ዜሮ እያደረጋችሁ ሰዎች 100% እንዲያከብሯችሁ መጠበቅ አትችሉ። ስለዚህ ዛሬ ራሳችሁን ማዋረድ እንዴት ማቆም እንዳለባችሁና ሰዎች ያለ ጥያቄ እንዲያከብሯችሁ የሚያደርገውን ሚስጥር ነግራችኋለሁ። ከዛ በፊት ግን በሕይወታችሁ፣ በቢዝነሳችሁ ወይም በአስተሳሰባችሁ ላይ ከእኔ ጋር በግል ወይም ዋን ቱ ዋን በመነጋገር የማማከር አገልግሎት ማግኘት ስለምትፈልጉ በ0966 919623 ላይ በመደወል ወይም በቴሌግራም መልእክት በመላክ ቀጠሮ ማስያዝ ትችላላችሁ። እንዲሁም ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲደርስ አግዙ። ይህን ቀጥታ ወደ ዋናው ሐሳባችን እንገባለን። አንደኛ፣ ሰዎችን ማባረርና ትኩረት መለመን በፍጹም አቁሙ። ስቶፕ ቼዚንግ ኤንድ ሲኪንግ ቫሊዴሽን። አንደኛውና ትልቁ ነጥብ ሰዎችን ማባረርና ትኩረት መለመንን በፍጹም አቁሙ። ብዙዎቻችን የምንሰራው ትልቅ ስህተት ነው። አንድ ሰው ቴክስት አድርጋችሁለት ሲን አድርጎ አልፎት ከሆነ ወይም ደውላችሁ አንስቶ ካልመለሰላችሁ ለምንድነው ደጋግማችሁ የምትደውሉለት? ለምንድነው ለምን አልመለስክልኝም? ምን አጥፍቼ ነው እያላችሁ የሰዎችን ትኩረት የምትለምኑት? በታዋቂው መጽሐፍ The 48 Law of Power በተሰኘው መጽሐፍ ደራሲ ሮበርት ግሪን እንዲህ ይላል፣ ሰዎች ወደ እናንተ እንዲመጡ አድርጉ እንጂ እናንተ ወደ ሰዎች ለማባረር በፍጹም አትልፉ። አንድ ሰው መልስ ካልሰጣችሁ መልሱን በራሱ አልፈልግህም የሚል ግልጽ መልእክት ነው። እናንተ ደጋግማችሁ ስታሳድዱት፣ ስትለምኑት ግን ለዚያ ሰው የምትነግሩት አንድ ነገር ቢኖር የእኔ ጊዜና ሕይወት ምንም ዋጋ የለውም፣ የአንተ ትኩረት ግን የእኔ ኦክሲጅን ነው የሚለውን ነው። ይህ ደግሞ የራሳችሁን ቫልዩ በገዛ እጃችሁ አፈር ያበለዋል። ሃይ ቫልዩ የሆነ ሰው፣ የራሱን ክብርና ዋጋ የሚያውቅ ሰው ከስኬርሲቲ ማይንድሴት ወይም ከማጣት ፍርሃት ወጥቶ ወደ አባንደንስ ማይንድሴት ወይም የመረጋጋት አስተሳሰብ ይሻገራል። ካንተ ጋር በሆን ደስ ይለኛል፣ ነገር ግን መሄድ ከፈለግ መንገዱን እከፍትልሃለሁ የሚል አቋም ሊኖራችሁ ይገባል። እናንተ ማባረርና መለመንን ስታቆሙ ሰዎች የእናንተን እሴት መኖር በደንብ መረዳት ይጀምራሉ። ሁለተኛ፣ ጽኑ ወሰን ወይም ባውንደሪ ይኖራችሁ። እምቢ ማለትን ልመዱ። ሁለተኛውና በጣም ወሳኝ የሆነው ነጥብ ጽኑ የሆነ ወሰን ወይም ባውንደሪ ይኖራችሁ። እምቢ ማለትን ልመዱ። አብዛኞቻችን በሕይወታችን የምንሰቃየው ፒፕል ፕሌዘርስ ወይም ሰዎችን ለማስደሳት የምንኖር ስለሆንን ነው። ሰዎች እንዳይቀየሙን ወይም ያልሆነ አመለካከት እንዳያሳዩን፣ መጥፎ ሰው ነው እንዳይሉን ብለን የራሳችንን ፍላጎት፣ ጊዜና ገንዘብ መስዋዕት እያደረግን ለሁሉም ነገር እሺ እንላለን። አሜሪካዊ ቢሊየነር ዋረን በፌት ስለዚህ ጉዳይ ሲናገር በስኬታማና እጅግ በጣም ስኬታማ በሆኑ ሰዎች መካከል ያለው ትልቁ ልዩነት እጅግ ስኬታማ የሆኑ ሰዎች ለማንኛውም ነገር እምቢ የሚሉ ናቸው ይላል። ጓደኛችሁ በሌላችሁ ገንዘብ አበድረኝ ሲላችሁ እሺ፣ በስራችሁ ወይም በትምህርታችሁ ላይ ስትሆኑ እስኪ እንውጣ ሲሏችሁ እሺ፣ የማይመጥናችሁና ስሜታችሁን የሚጎዳ ቀልድ ሲቀለድባችሁ ደግሞ ከሰዎች ጋር ላለመጣላት ብላችሁ መሳቅ። ነገር ግን እውነቱን ልንገራችሁ፣ ለሁሉም ነገር እሺ የምትሉ ከሆነ የእናንተ እሺ ምንም ዋጋ አይኖረውም። ሰዎች እንደ ውሃ ያዩዋችኋል። በነፃ እንደፈለገ የሚፈስ ውሃ ደግሞ ማንም ዋጋ አይሰጠውም። ወሰን ማበጀት ማለት ሰዎችን መጥላት አይደለም። ይህ ነገር ለእኔ አይመጥነኝም፣ በዚህ ሰዓት አልችልም ብላችሁ ግልጽ ተናገሩ። እምቢ ማለት ስትጀምሩ ሰዎች እናንተን በቀላሉ እንደማያገኟችሁ ይረዳሉ። ያንም ቢሆን ክብርን መስጠት ይጀምራሉ። ሦስተኛው ትልቅ መርህ፣ ራሳችሁን፣ ውሳኔያችሁን፣ ምርጫችሁን ለማስረዳት አትታገሉ። ስቶፕ ኦቨር ኤክስፕሌኒንግ ዮርሰልፍ። በስራ ቦታ፣ በጓደኝነት፣ በማህበራዊ ህይወት ውስጥ አንድ ውሳኔ ስትወስኑ ወይም አንዱ አቋም ስትይዙ ለሁሉም ሰው ረጅም ድራማ እየተረካችሁ ትክክለኝነቱን ለማረጋገጥ አትልፉ። እዚሁ ላይ
ደጋግሞ ሮበርት ግሪን የተናገረውን ማስታወስ እንችላለን። ከማያስፈልገው በላይ ባወራችሁ ቁጥር ይበልጥ ተራና የቁጥጥር አቋም የሌላችሁ ሆናችሁ ትታያላችሁ። ለምሳሌ አንድ ቦታ መሄድ ካልፈለጋችሁ መሄድ አልችልም ማለት ብቻ ሲበቃችሁ አየህ እገሌ እኮ ነው እንደዚህ ብሎኝ፣ ከዚያ ደግሞ እቤት ውስጥ ይህ ነገር አጋጥሞኝ እያላችሁ ረጅም ምክንያት የምትደረድሩ ከሆነ የራሳችሁን ውሳኔ በራሳችሁ እያቀለላችሁት ነው። ራሳችሁን ለማስረዳት የምትታገሉ ከሆናችሁ ደግሞ በውስጣችሁ ጥፋተኝነትና በራስ የመተማመን ማነስ እንዳለባችሁ በግልጽ ያሳያል። ስለዚህ ማንነታችሁን፣ አቅማችሁን፣ ህልማችሁን ለማይረዷችሁ ሰው ፊት ቆማችሁ ራሳችሁን ለማስረዳት ስትታገሉ የራሳችሁ ደረጃ ወይም ስታስስ ዝቅ እያደረጋችሁ ነው። ሐሳባችሁን አንድ ጊዜ በጥራት ግልጽ አድርጉ። ሰዎች ካልተረዱት ዝምታን መምረጥ ትልቁ የመተማመንና ኃይል ምልክት ነው። በቃላት ስትከራከሩ ውሳኔያችሁና ውጤታችሁ ለብቻው እንዲናገር ፍቀዱለት። አራተኛ፣ ዝቅተኛ ደረጃን አትቀበሉ። የመውጣት አቅም ይኖራችሁ። ዝቅተኛ ደረጃን እና የማይገባችሁን አያያዝ በፍጹም አትቀበሉ። ኔቨር ስቲል ፎር ለስ። በፍቅር ሕይወታችሁ፣ በጓደኝነት ወይም በሥራ ቦታ አቅማችሁ ዋጋችሁን የማይመጥን አያያዝ ሲቀርብላችሁ ማንንም ከማጣቴ ይሻላል በሚል የፍርሃት ስለንቦና ታስራችሁ አትቀመጡ። የአፕል መስራች ስቲቭ ጆብስ ለወጣቶች ባስተላለፈው ታዋቂ መልእክት ላይ እንዲህ ብሎ ነበር። የምትወዱትን የሚመጥናችሁን ነገር እስክታገኙ ድረስ መፈለጋችሁን ቀጥሉ። በፍጹም ዝም ብላችሁ አትቀመጡ ይላል። አንድ ሰው በግማሽ ልብ የሚያያችሁ ከሆነ፣ ጊዜ የሚሰጣችሁ አመቻችቶ ለሌሎች ሰዎች የተረፈውን ሰዓት ብቻ ከሆነ፣ ወይም ከሥራ ቦታ አቅማችሁን እያወቁ ዝቅተኛ ክፍያና ንቀት የሚያሳያችሁ ከሆነ ይህ አያያዝ ለእኔ አይመጥንም ብላችሁ የማቆምና የመውጣት አቅም ወይም ወካዌይ ፓወር ሊኖራችሁ ይገባል። ብዙ ሰዎች ራሳቸውን የሚያዋርዱት ከዚህ ሰው ወይም ከዚህ ሥራ ቦታ ሌላ አላገኝም ብለው ስለሚያስቡ፣ ነገር ግን ዕቃችሁን ጠቅልላችሁ ክብራችሁን ጠብቃችሁ ለመውጣት ደፋር ስትሆኑ ነው ዓለም እናንተን የምትመጥኑትን ትክክለኛ ቦታና ክብር የሚሰጣችሁ። ራሳችሁን በዲስካውንት አትሽጡ። አምስተኛ፣ በራሳችሁ እድገት ላይ አተኩሩ። ሌቭል አፕ ኢን ዩር ሳይለንስ። የሁሉም ነጥብ መሰረት የሚደግፈው ነጥብ በራሳችሁ እድገት ሙሉ ትኩረታችሁ ላይ አድርጉ። ሌቭል አፕ አድርጉት። ሰዎች ለምን አላከበሩኝም ብላችሁ ከምትጨነቁ ትኩረታችሁን ወደ ራሳችሁ መልሱና እኔ ራሴን የሚያስከብር ማንነት እያደራጀው ነው ወይ ብላችሁ ጠይቁ። ታዋቂው ተዋናይ ኮሜዲያን ስቲቭ ማርቲንስ አንድ በጣም አሪፍ አባባል አለው። ሰዎችን በፍጹም ችላ ሲሏችሁ እስከማይችሉበት ድረስ በራሳችሁ አቅም ላይ ስሩ። be so good they can't ignore you ይላል። እንዲሁም የስነ ልቦናና የስኬት መካሪው ጂም ሮል በስራችሁ ላይ ከምትሰሩት በላይ በራሳችሁ ማንነት ላይ ጠንክራችሁ ስሩ ይላል። ክብር አይለመንም፣ ክብር ይገባል። አእምሯችሁን በማንበብና በእውቀት ማበልጸግ አሳድጉ። በስራችሁና በፋይናንሳችሁ ላይ ጠንክራችሁ በመስራት የገንዘብ ነፃነታችሁን እውን አድርጉ። ጤናችሁንና አካላዊ አቋማችሁን ጠብቁ። እናንተ በራሳችሁ ሕይወትና ግብ ስኬት ላይ ሙሉ በሙሉ ቢዚ ስትሆኑ የሰዎችን ጀርባ ለማየት ወይም ክብር ለመለመን ጊዜ የማይኖራችሁ፣ ስኬታችሁን በጸጥታ የምትገነቡት ጠንካራ ማንነት ሰዎች ያለምንም ጥያቄ እንዲያከብሯችሁ ያስገድዷችኋል። ስድስተኛ፣ ሚስጥራችሁንና የግል ሕይወታችሁን ጠብቁ። ስድስተኛው ነጥብ የግል ሕይወታችሁንና የፋይናንስ ሕይወታችሁን፣ የቤት ውስጥ ሚስጥራችሁን ለተገናኛችሁት ሰው ሁሉ አታውሩ። ብዙ ሰዎች የሰዎችን ትኩረት ለማግኘት ሲሉ የራሳቸውን ችግር፣ ስህተት ወይም የፍቅር ሕይወት ድራማቸውን ወሬ ያወራሉ። ታዲያ አንተ እንዲህ ማድረግ አይጠበቅብህም። ነገር ግን ሚስጥራችሁን ለሰዎች አሳልፋችሁ በሰጣችሁት ቁጥር በገዛ ሕይወታችሁ በገዛ እጃችሁ ራሳችሁን እየገደላችሁና እያጠፋ መሆናችሁን ልትዘነጉት አይገባም። ሚስጥራችሁን ከውስጣችሁ እስከያዛችሁ ድረስ ግን የራሳችሁ ጌታ ናችሁ። ሚስጥሩ ያለው በውስጣችሁ። ሰዎች ስላንተ ምንም ነገር የሚያውቁ ከሆነ በቀላሉ ይገምቷችኋል። በቀላሉ የሚገመት ሰው ደግሞ ዋጋው ዝቅተኛ ነው። ዓላማችሁን፣ እቅዳችሁንና ስቃያችሁን በልባችሁ ያዙት። ውጤታችሁ ብቻውን አፈንግጦ ይውጣ። ሰባተኛ፣ የሌሎችን ይሁንታ ወይም ቫሊዴሽን መፈለግ አቁም። የሰዎችን ይሁንታ ወይም አፕሮቫል መፈለግ አቁም። አብዛኛው ሰው በሕይወቱ የሚያደርገው ነገር ቢኖር ለራሱ ሳይሆን ለሰዎች እይታ ነው።
የምትለብሱትን ልብስ፣ የምትገዙትን ስልክ፣ የምትሄዱበትን ቦታ የሰዎችን ዋው ለማግኘት ብቻ ከሆነ እናንተ የሰዎች አስተያየት ባሪያ ሆናችኋል። የአሜሪካ የካቢኔ አባል የነበሩት ኤልኖር ሩዝቬልት የታወቀ አባባል አላቸው። ያለ እናንተ ፍቃድ ማንም ሰው ዝቅ አድርጎ እንዲያችሁ ወይም እንዲያዋርዳችሁ ማድረግ አይችልም። እኔ አምሮብኛል፣ ይህም ባድርግ የሰዎች ደስ ይላቸዋል እያላችሁ የሰዎችን ይሁንታ ስትለምኑ በራሳችሁ የመተማመን አቅማችሁ ዜሮ እንደሆነ ለዓለም እያሳያችሁ ነው። የራሳችሁ መስፈርት ይኑራችሁ። እናንተ በራሳችሁ ስትተማመኑ ሰዎች እናንተን ለማመን አይቸገሩም። 8ኛ ጊዜያችሁን አክብሩ። 24/7 ለሁሉም ሰው አቬለብል አትሁኑ። ጊዜያችሁን አክብሩ። 24 ሰዓት ለሁሉም ሰው ዝግጁ ወይም አቬለብል ስትሆኑ፣ ሰው በደወለላችሁ ቁጥር ወዲያው የምታነሱ፣ ሰው እስኪ እንገናኝ ባላችሁ ቁጥር ስራችሁን ጥላችሁ የምትሮጡ ከሆነ ሰዎች ለጊዜያችሁ ምንም አይነት ክብር አይሰጡትም። ሮማዊ ስቶይክ ፈላስፋ ሴኔካ እንዲህ ብሎ ተናግሯል። ችግራችን የህይወት ዘመናችን አጭር መሆኑ አይደለም፣ ይልቁንስ አብዛኛው ጊዜያችንን በከንቱ ማባከናችን። ጊዜያችሁን እንደ ገንዘብ ቁጠሩት። ዓላማ ያለው ሰው፣ የራሱ ግብ ያለው ሰው ሁልጊዜ ክፍት ሊሆን አይችልም። አሁን ቢዚ ነኝ፣ ሌላ ጊዜ እንገናኛለን ማለትን ልመዱ። ሰዎች እናንተን በቀላሉ ማግኘት እንደማይችሉ ሲረዱ ለእናንተ ያላቸው ቦታና ክብር በከፍተኛ ደረጃ ይጨምራል። 9ኛ ስሜታችሁን ተቆጣጠሩ። በትንሽና በትልቅ ነገሩ አትቆጡ፣ አትበሳጩ። አንድ ሰው በግልጽም ሆነ በተዘዋዋሪ ንቀትን የሚያሳይ ነገር ሲናገራችሁ ወይም ሲያደርግባችሁ ወዲያው በቁጣና በብሽቀት እልህ በመያዝ ያን ሰው ለመናገር ወይም ለመሳደብ አትሞክሩ። ያን ካደረጋችሁ ያ ሰው እናንተን የሚቆጣጠር ኃይል አገኘ ማለት ነው። የስቶይዝም አስተማሪው ኤፒቴከስ እንዲህ ብሏል። አንድ ሰው ሊያናድዳቸው የሚችለው እናንተ ለቃላቱ ወይም ለድርጊቱ ስሜታዊ ምላሽ ለመስጠት ስትፈቅዱለት ብቻ። ስሜቱን መቆጣጠር የማይችል ሰው ደግሞ ደካማ ሰው ነው። አንድ ሰው ሊያበሳጫችሁ ሲሞክር በተረጋጋ መንፈስ፣ በዝምታ ወይም በቀዝቃዛ አስተያየት ማለፍ ስትችሉ እናንተ የበላይነቱን ትይዛላችሁ። ስሜታችሁን የያዘ ሰው ግን ሕይወታችሁን ጭምር ይቆጣጠረዋል። 10ኛ አቋማችሁን፣ አለባበሳችሁን፣ የሰውነት ቋንቋችሁን አስተካክሉ። ሰዎች እናንተን አክብረው ወይም ንቀው የሚያዩአችሁ አፋችሁን ከፍታችሁ ከመናገራችሁ በፊት ነው። ጎንበስ ብላችሁ የምትሄዱ ከሆነ፣ የሰዎችን አይን ለማየት የምትፈሩና ለራሳችሁ ያላችሁ የአለባበስ ነገር ላይ ትኩረት የማትሰጡ ከሆነ ሳታውቁት ለዓለም እኔን ናቆኝ የሚል መልእክት እያስተላለፋችሁ ነው። ታዋቂው የሥነ ልቦና ባለሙያ ዶክተር ጆርዳን ፒተርሰን በመጽሐፉ ላይ አንደኛ ሕግ አድርጎ ያስቀመጠው ትከሻችሁን ቀና አድርጋችሁ ደረታችሁን አስፍታችሁ በልበ ሙሉነት ቁሙ የሚለው ነው። ንጽህና ወይም ደግሞ ንጹህና የሚመጥናችሁን ልብስ ልበሱ። የሰዎችን አይን አየት አድርጋችሁ መናገራችሁን አታቁሙ። አቋማችሁን ቀና አድርጉ። ይህ ድርጊታችሁ በራሱ ሰዎች ገና ሳያውቁት እናንተን እንዲያከብሯችሁ ያደርጋል። 11ኛ የተጎጂነት ስሜት ወይም ቪክቲም ማይንድሴት። ይህንን አስወግዱ። የተጎጂነት ስሜትን አስወግዳችሁ በሕይወታችሁ ላይ ሙሉ ኃላፊነትን መውሰድ ልመዱ። ሁልጊዜ ሰዎችን፣ መንግስትን፣ ሀገርን፣ ቤተሰባችሁን ለውድቀትና አሁን ላላችሁበት ዝቅተኛ ቦታ የምትወቅሱ ከሆነ ራሳችሁ አቅም የሌለውና ተጎጂ አድርጋችሁ እያሰባችሁ። የአሜሪካ የባህር ኮማንዶ ዶክተር ጆክ ዊልክ የሚናገረው አንድ መርህ አለ። በሕይወታችሁ ለሚፈጠር ለማንኛውም ነገር ሙሉ ኃላፊነት ስትወስዱ ሕይወታችሁን የመቀየር ሙሉ ኃይል በእጃችሁ ይገባል። ሰዎች ስለበደሉኝ ነው፣ ሰዎች ስላልረዱኝ ነው ማለትን አቁሙ። የሚያጋጥማችሁን ችግር አምናችሁ ተቀብላችሁ መፍትሄው ላይ ማተኮር ስትጀምሩ ሰዎች እንደ ጠንካራና አቅም ያለው ሰው አድርገው ያያችኋል። 12ኛ ለሁሉም ነገር ይቅርታ መጠየቅን አቁሙ። ላጠፋችሁት ጥፋት ይቅርታ መጠየቅ የትልቅነት ምልክት ነው። ነገር ግን ላላጠፋችሁት ነገር ለሁሉም ትንሽና ትልቅ ነገር ሁሉ ይቅርታ መጠየቅ የደካማነትና ራስን የማዋረድ ምልክት ነው። አንዳንድ ሰዎች ሐሳባቸውን ሲገልጹ ይቅርታ አድርጉልኝና ብለው ይጀምራሉ። መንገድ ሲያልፉ ይቅርታ፣ ሰዎች ስህተት ራሱ ሲሰሩባቸው ይቅርታ ይላሉ። ታዲያ የሥነ ልቦና ባለሙያዎች እንደሚሉት ከመጠን በላይ ይቅርታ መጠየቅ በውስጣችን ያለውን የበታችነት ስሜት፣ እኔ እዚህ ቦታ መገኘት አልነበረብኝም የሚል የፍርሃት መንፈስን ለሰዎች ያሳብቅብናል። ይህንን ለማስተካከል ከይቅርታ ይልቅ ምስጋናን ተጠቀሙ። ለምሳሌ አርፍዳችሁ ስትገቡ ስላረፈድኩ ይቅርታ ከማለት ይልቅ በትዕግስት ስለጠበቃችሁኝ አመሰግናለሁ በሉ።
አንድን ነገር ስታስረዱ ይቅርታ ጊዜያችሁን ወሰድኩ ከማለት ይልቅ ስላዳመጣችሁኝ አመሰግናለሁ በሉ። ይህ ትንሽ የቃላት ለውጥ ወይም ሺፍት የራሳችሁን ቫልዩ ወይም ዋጋ ከፍ ያደርገዋል። ሰዎችም እንደ በራስ መተማመን እንዳለው ሰው እንዲያያችሁም ያደርጋል። 13ኛ ለራሳችሁ የምትገቡትን ቃል ጠብቁ። Keep promise to yourself። አብዛኞቻችን ለሰዎች የገባነውን ቃል ለመጠበቅ እንጨነቃለን። ነገር ግን ለራሳችን የምንገባውን ቃል በቀላሉ እናፈርሰዋለን። ነገ ጠዋት 12 ሰዓት ተነስቼ ስፖርት እሰራለሁ፣ ይህን መጽሐፍ አንብቤ እጨርሳለሁ፣ ከዚህ ሰው ጋር ያለኝን ግንኙነት አቆማለሁ ብላችሁ ለራሳችሁ ቃል ትገቡና ተመልሳችሁ ታፈርሱታላችሁ። ታዲያ ታዋቂው የቢዝነስና የስኬት አሰልጣኝ ኤድ ማይሌት ስለዚህ ጉዳይ ሲናገር በራስ መተማመን ወይም ሰልፍ ኮንፊደንስ ማለት ምንም አይደለም፣ ለራሳችሁ የገባችሁትን ቃል ማክበር መቻል ማለት ነው ይላል። ለራሳችሁ ቃል ገብታችሁ ስታፈርሱ በራሳችሁ ላይ ያላችሁን እምነት እያጣችሁት ነው። እናንተ ለራሳችሁ የገባችሁትን ቃል ማክበር ካልቻላችሁና ራሳችሁን ማመን ካቃታችሁ ሰዎች እንዴት ብለው ሊያምኗችሁስ ሊያከብሯችሁስ ይችላሉ? ቃላችሁን አክብሩ፣ የነገሯችሁንም አድርጉ። 14ኛ ብቸኝነትን አትፍሩ። ከማይመጥኑ ሰዎች ጋር ከመሆን ብቸኝነት ይመረጣል። ብዙ ሰዎች ራሳቸውን የሚያዋርዱት በማይመጥናቸው የፍቅር የጓደኝነት ግንኙነት ውስጥ ተቆልፈው የሚኖሩበት ብቸኛ መሆንን ስለሚፈሩ ነው። መጥፎ አያያዝ፣ ንቀት፣ ስድብ እየደረሰባቸው ብቻዬን ከመሆን ይህን እየቻልኩ ብውል ይሻላል ብለው ይመርጣሉ። የአሜሪካው የመጀመሪያው ፕሬዝዳንት ጆርጅ ዋሽንግተን የተናገረው አንድ ወርቃማ አባባል አለ። ከመጥፎ ሰዎች ጋር አብረው ከመሆን ይልቅ ብቻን መሆን እጅግ በጣም ይመረጣል ይላል። It is better to be alone than the bad company። ከማይረባና ወደ ታች ከሚጎትት ሰበብ ውስጥ ከመቀላቀል ከራሳችሁ ጋር ብቻ ጊዜ ማሳለፍን ልመዱ። ብቸኝነት የራሳችሁን ማንነት የምታገኙበት፣ የምትገነቡበትና እቅድ የምታወጡበት እናም የምትጠነክሩበት ጊዜ እንጂ የምትፈሩበት የእርግማን ጊዜ አይደለም። እስከ 15ኛው እንየው። ራሳችሁን ከሌሎች ጋር ማወዳደርን አቁሙ። Stop comparing yourself with others። ራሳችሁን ከሌሎች ሰዎች ጋር ማወዳደር ስታቆሙ በማህበራዊ ሚዲያ ወይም ሶሻል ሚዲያ ላይ የሰዎችን የተዋበ ፎቶ፣ ያገኙትን ስኬትና የገዙትን መኪና እያያችሁ እኔ ግን ምንም የለኝም እያላችሁ ራሳችሁን አታዋርዱ። የቀድሞው የአሜሪካ ፕሬዝዳንት ቴዎዶር ሩዝቬልት እንዲህ ብሏል፣ ማወዳደር የደስታ ሌባ ነው ወይም comparison is the thief of choice። የእያንዳንዳችን የህይወት ሰዓት ወይም ሰሌዳ ወይም ታይም ዞን የተለያየ ነው። አንዱ በ25 ዓመቱ ሚሊዮነር ሲሆን ሌላው ደግሞ በ40 ዓመቱ የህይወትን ስኬት በትልቁ ሊያገኝ ይችላል። እናንተም ውድድራችሁን ከሰው ጋር ሳይሆን ትላንት ከነበራችሁ የራሳችሁ ማንነት ጋር ብቻ መሆን አለበት። 16ኛ ሰዎችን ለመቀየር ወይም ለመጠገን አትሞክሩ። Stop trying to fix the people። እናንተ የመልሶ ማቋቋሚያ ማዕበል ወይም ማዕከል አይደላችሁ። ብዙ ጥሩ ልብ ያላቸው ሰዎች መጥፎ ጸባይ ወይም ከባድ ሱስ ያለበትን ሰው የፍቅር አጋር አድርገው በመያዝ እኔ ቀይረዋለሁ፣ በፍቅር ያሸንፈዋለሁ ብሎ ያስባሉ። ይህ ግን ራስን ማጥፋት ነው። ታዋቂዋ የአሜሪካ ጸሐፊ ማያ አንጅሎ አንድ ያስተማረችን ትልቅ እውነት አለ። አንድ ሰው ማንነቱንና ጸባዩን ለመጀመሪያ ጊዜ ሲያሳያችሁ ወዲያው እመኑት። መቀየር የማይፈልግን ሰው ለመቀየር መሞከር ጉልበታችሁን መጨረስ፣ ዋጋችሁንም ማዋረድ ነው። ሰዎች ባሉበት ማንነት ተቀበሉ። የማይመጥኗችሁ ከሆነ ደግሞ ለመራቅ ድፍረቱ ይኖራችሁ እንጂ የሰዎች ጠጋኝ ለመሆን አትሞክሩ ይላል። 17ኛ በቀልድ ሽፋን የሚመጣን ንቀት በፍጹም አትታገሱ። Don't tolerate disrespect disguised as joke። ሰዎች አንዳንድ ጊዜ የእናንተን ወሰን ወይም ባውንደሪ ትዕግስት ለመሸፈን ወይም ለመፈተሽ ከባድ ስድብና ንቀት በቀልድና በሳቅ ሽፋን ያመጡባቸዋል። ሲያናድዷችሁና ስትቆጡ ደግሞ እረ እየቀለድኩ ነው ምን ሆንክ ብለው ጥፋቱን ወደ እናንተ ያዘውታል። ታዋቂው የሥነ ልቦና አባት ሲግመንድ ፍሮይድ እንዲህ ይላል፣ ከእያንዳንዱ ቀልድ ጀርባ አንድ የተደበቀ እውነት አለ። ማንም ሰው በቅርጾ በቤተሰቡ ወይም በአቅሙ ላይ ሊያዋርዱት ሲሞክር በሳቅ አታሳልፉት። ቀጥ ብላችሁ አይን አይኑን እያያችሁ ይህ ቀልድ አያስቅም ወይም በዚህ ጉዳይ ላይ እንድትቀልድ አልፈቅድልህም ብላችሁ በግልጽና ቀዝቃዛ በሆነ ምላሽ ስጡት። ክብር የሚጀምረው ከዚህ ነው። 18ኛ የንግግር ዘይቤያችሁን አጠንክሩ። ደካማ ቃላትን አስወግዱ። Speak with authority
የምትጠቀሙት ቃላት የራሳችሁን ቫልዩ ይወስነዋል። አብዛኛው ሰው ሲናገር በጥርጣሬ የተሞላ ነው። ምናልባት እንደማስበው ከሆነ እርግጠኛ አይደለሁም ግን እያሉ ያወራሉ። ይህ ደካማ የንግግር ዘይቤ ነው። ከመናገራችሁ በፊት መጀመሪያ አስቡ። ከተናገራችሁ በኋላ ግን በሐሳባችሁ ላይ ሙሉ በሙሉ እምነት ይኖራችሁ። ድምፃችሁን ሳታንቀጣቀጡ በተረጋጋ ሁኔታና አይን ለአይን እየተያያችሁ መናገርን ልመዱ። አንደበትን ማረም ራስን የማክበሪያ የመጀመሪያው እርምጃ ነው። 19ኛ ያለፈውን ስህተታችሁን እያሰባችሁ ራሳችሁን አትቅጡ። forgive yourself። ራሱን ይቅር ማለት ያልቻለ ሰው ሰዎች እንዲያከብሩት መጠበቅ የለበትም። ባለፈው ጊዜ በሰራችሁ ስህተት፣ በገባችሁበት የተሳሳተ ግንኙነት ወይም ባጣችሁት ገንዘብ ራሳችሁን እየወቀሳችሁ እኔ ደካማ ነኝ አትበሉ። የደቡብ አፍሪካው የነጻነት ታጋይ ኔልሰን ማንዴላ አንድ ታዋቂ አባባል አለው። እኔ በሕይወቴ በፍጹም ተሸንፌ አላውቅም፣ ወይም አሸንፋለሁ አሊያም እማራለሁ። አያችሁ፣ ያለፈው ስህተታችሁ ትምህርት ቤት እንጂ መቃብር አይደለም። ስህተታችሁን አምናችሁ ስትቀበሉ ተማሩበት፣ ወደፊትም ተራመዱ እንጂ ራሳችሁን እየወቀሳችሁ የምትኖሩበት ሰንሰለት መሆን የለበትም። ወደፊት መራመድም ወደ ኋላ መሄድም እንዲያቀታችሁ አድርጋችሁ ራሳችሁን አትሰሩ። ስለዚህ ስህተታችሁን አምናችሁ ተቀብላችሁ ተማሩበት። እናንተ ሁሌም አሸናፊ ወይ ደግሞ ተማሪ ብቻ ትሆናላችሁ። 20ኛ ትልቅና ከሰዎች እይታ በላይ የሆነ ዓላማ ወይም ፐርፐዝ ይኖራችሁ። በሕይወታችሁ ጠንካራ ዓላማ ወይም ፐርፐዝ ሲኖራችሁ እንዲህ ይሆናል። የራሱ ራዕይና ትልቅ ግብ ያለው ሰው ትንሽ የሰዎች አሉባልታ ወይም አላዋረኝም ወይም ቴክስት አልመለሰልኝም የሚሉ ጥቃቅን ድራማዎች ትኩረቱን አይስቡትም። የሰዎችን አእምሮ መቆጣጠር የሚችሉ ሰዎች በዚህ ልክ የወረዱም አይደሉም። የሥነ ልቦና ምሁሩ ቪክቶር ፍራንክል በመጽሐፉ ላይ እንዳሰፈረው በሕይወቱ ለምን እንደሚኖር ፐርፐዙን የሚያውቅ ሰው ማንኛውም አይነት መከራ ወይም ፈተናን ማለፍ ይችላል። ስለዚህ ከስሜታዊነት ውጡ። ትልቁ ምስል ወይም ቢግ ፒክቸራችሁን ይዩ። ቢዝነሳችሁ ላይ፣ ትምህርታችሁ ላይ፣ ቤተሰባችሁን መቀየር ላይ ያተኩሩ። አንድ ሰው የህይወት ዓላማው ላይ ፎከስ ሲያደርግ ማንም ሰው ሊያዋርዱ አይችልም፣ ምክንያቱም እሱ ከፍታ ላይ ነው ያለው። አሁን ያወራናቸውን እነዚህን ነጥቦች ካዳመጣችሁ በኋላ እነዚህን ነገር በልባችሁ ውስጥ በደንብ ሊያስርጽ ይገባል። ክብራችሁ፣ ዋጋችሁና የህይወት ደረጃችሁ ያለው በሌሎች ሰዎች እጅ ላይ ሳይሆን በገዛ እጃችሁ ላይ ነው። ማንም ሰው እናንተን ከፈቀዳችሁለት ውጭ ሊያዋርዳችሁ፣ ሊንቋችሁ ወይም ዝቅ ሊያደርጓችሁ እንደዛ አድርጎ ሊያዋችሁ አይችልም። ዋጋችሁ እናንተ በምትሰጡት ልክ ብቻ ይሆናል። ዓለም ዋጋ የሚሰጣችሁ እናንተ ለራሳችሁ በሰጣችሁት ዋጋ ልክ ብቻ ነው። ስለዚህ ከዛሬ ጀምሮ ማንንም ማባረር አቁሙ። ጊዜያችሁን፣ ጉልበታችሁን፣ ትኩረታችሁን ወደ ራሳችሁ መልሱ። የህይወታችሁ ላይ ፎከስ አድርጉ። ሌቭል አፕ አድርጉ። ከዚህ ባለፈ እነዚህን ሐሳቦች በተግባር ለመዋል የምትቸገሩ በህይወታችሁ፣ በቢዝነሳችሁ፣ በስራ ቦታችሁ ወይም በአጠቃላይ አስተሳሰባችሁ ማይንድሴት ላይ ለውጥ ለማምጣት የምትፈልጉ ከሆናችሁ የዋን-ቱ-ዋን ካውንስሊንግ ወይም የማማከር አገልግሎት ለማግኘት ከታች ባለው ስልክ ቁጥር በቀጥታ በመደወል በቴሌግራም መልእክትን በማስቀመጥ ፕሮግራም ማስያዝ ትችላላችሁ። ይህ ቪዲዮ ለኔ ጠቅሞኛል፣ አቅም ሆኖኛል፣ አይኔን ከፍቶልኛል ካላችሁ አሁኑኑ ላይክ ማድረጋችሁን አትርሱ። የእናንተ ላይክ ወይም ቪዲዮ ለብዙ ሰዎች እንዲደርስ ያደርጋል። እንዲሁም ይህ ሐሳብ ያስፈልጋቸዋል፣ ይጠቅማቸዋል ለምትሏቸው ሰዎች፣ ለጓደኞቻችሁ ወይም ለቤተሰቦቻችሁ ሼር አድርጉላቸው። ለዚህ ቻናል አዲስ ከሆናችሁ እንዲህ አይነት ጠንካራ የህይወት ክህሎት፣ የቢዝነስና የስነ ልቦና ቪዲዮዎችን በየሳምንቱ ማግኘት የምትፈልጉ ከሆነ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ቤተሰቡ በቀጣይ ቪዲዮ በሌላ እጅግ ጠቃሚ ሐሳብ እስከምንገናኝ ድረስ ራሳችሁን አስከብሩ፣ በራሳችሁ ላይ ስሩ። መቼም ቢሆን ዋጋችሁን አታዋርዱ።